ቁስልን ስትነካኩት አይድንም፣ ጭራሽ እያመረቀዘና እየዋሰበት ነው የሚሄደው አይደለ? አብርሃምም አሁን ላይ እያደረገ ያለው ነገር ያንን ነው። ሩታ አሁን ላይ በቃ ከማንም ርቃ ሰላሟን አስበልጣለች። ከደስቷ ከብዙ ነገሮች በቃ ሰላሟን መርጣለች አይደለ? ሰላም ተወዳጆች፣ እንዴት ናችሁ? ለቻናል ሲኮናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ተመልሼ መጥቻለሁ። እንግዲህ ዛሬ ሩታን ሲያገኛት አብርሃም በአድናቆት ነበር የጀመረው። ከመጀመሪያ በጣም እንዳማረባት እንደወፈረች እና ጂም መግባት እንዳለባት ያው ውፍረቷ ቢያምርባትም ግን ያው አለ አይደለ ጂም መግባት እንዳለባት ምናምን ነገር ኮመንት እየሰጣት ነበርና አመሰግናለሁ ነው ያለችው። ወደ ጉዳይ ስገባ ምንድን ነው አብርሃም ምክንያት እየፈጠረ ወይም ደግሞ የሆነ ነገር በቃ ምክንያት ሰበብ ፈጥሮ ሩታን ማግኘትና አለ አይደለ የእሷን ሀሳብ እንዴት ነው የሆነ እንዴት ነው የማጥላላት እና ትክክል እንዳልሆነች እንዲሰማት ነው አብዛኛውን ጊዜ የሚያደርጋት። ያ ደግሞ ትክክል አይደለም። አንተ ዛሬ ላይ ነው ልጅን ማሳደግ አብረክ ከሩታ ጌታዬ ከአንተ እኮ ትላንት ላኩ ትተዋል። ይሄንን ነገር በቃ ሄርሜላን አስበለጠክ ወደ እሷ ሄደሃል። ሩታን ትተካት ማለት ነው። እንደገና ደግሞ ይሆነ አላለ ትላንትና ብዙ ነገር ያሳለፋችሁበትን ቤት ትላንትና በጣም ብዙ ነገሮች ያሳለፋችሁ ቤት እሷ ወደዛኛው ቤት እንድትሄድ አሁን ላይ ከቤተሰቦቿ ጋር ወጥታ ወይም ደግሞ ከተከራየችው ቤት ወጥታ ወደዛ እንድትሄድ በቃ አሁን እኮ ሩታ እያለችክ ያለችው እኔ ምንም ነገር ከአንተ የምፈልገው ነገር ሁላ እያለችክ ነው። የለም በቃ እኔ በአንተና በእኔ ስም እንኳን ብዙ የተመዘገቡ ንብረቶች አሉ። እነሱን እንኳን እርግፍ አድርጌ ትቼ ነው መሄድ የፈለግኩትኝ። ከዚህ ፊት በጣም ብዙ እድሎች ነበሩ፣ የውጭ እድሎች። እነዛን እድሎች ደግሞ ለአንተ ብዬ ነው የተውኩት። ሊያውም ልጅ ሳይመጣ በፊት ሳላረግዝ በፊት ያኔ በብዙ መንገድ በብዙ ምክንያቱ ስንጣላ ከዛሬ ነገ ትቀየራለህ፣ ከዛሬ ነገ ነገሮች ይስተካከላሉ ብዬ ነው እያለችው ነው። እውነት እላችኋለሁ እኛም እንደ ተመልካች እንደ ኦዲየንስ ቢታረቁና ሰላም ቢፈጥሩ ደስ ይላል። ግን ይመስለኛል አብርሃም ይሄ እልህ አለ አይደለ? እልህ አለበት፣ የሆነ እልህኛ ነው። እንዴት ነው አንዳንዴ ጥፋታችንን አምነን ሳንቀበል ስንቀር ይሁን እንዴት ነው የተሸናፊነት ስሜት የሚሰማን አይነት ሰዎች አለን። ገብቷችኋል? አንዳንዴ እኮ የሰው ልጅ ለሚፈልገው ነገር ሳያጠፋ ይቅርታ ጠይቆ ራሱ እኮ ይቅርታ ይጠይቃል። ለምን? ያን ነገር ስለሚፈልግ፣ ያንን ነገር ማጣት ስለማይፈልግ ለዛ ነገር መስዋዕት ይከፍላል። አብርሃም ግን ያን ነገር እያደረገ አይደለም። ገብቷችኋል አይደለ? ስለዚህ እቺ ልጅ አሁን ላይ በቃ ሰላሟን የመረጠችው ከደስታ ሰላም ይቀድማል። ሰላም ሲኖረው ደስታ የሚኖረው ኦኬ እሷ የሆነ ልታጠፋም እኮ ይችላል። ሩታ ጋርም እኮ የሆነ ጥፋት ሊሆን ይችላል አይደለ? ግን ደግሞ የሆነ ባልና ሚስት ይሆናል አይደለ? ተሸፋፍኖ ነው ችግሩን የሆነ 50-50 ነው። አንተ ትብስ እኔ ትብስ ተብሎ ተመካክሮ ነው። በመሀላችሁ ክፍተት ቢኖር ክፍተትን ሸፍናችሁ የእናንተን ትዳር ሊኖርላችሁ የሚችለው ሰው እናንተና እናንተ ብቻ ናችሁ። እነዚህ ጓደኞቻችሁ አይደሉም፣ ቤተሰቦቻችሁ አይደሉም። አዎ በዙሪያችሁ ብዙ ሰዎች አሉ፣ አብራችሁ እንዳትሆኑ የሚፈልጉ አሉ፣ ከሄርሜላ ጋር አብሮ እንዲሆኑ የሚፈልጉ ሰዎች አሉ። ኦኬ ያንን ደግሞ እናንተ እኮ ማሸነፍ ትችላላችሁ። በቃ አሸንፋችሁ በተለይ ለልጃችሁ ስትሉ ዋጋ ከፍላችሁ አብራችሁ መሆን ትችላላችሁ። ግን ሩታ በምትሄድበት መንገድና ሩታ በምትታገልበት መጠን አንተ እየታገልክ፣ አንተ እያገዝካት፣ አንተ ለእሷ መስዋዕት እየከፈልክ አይደለም፣ አንተ ከእሷ ጎን እየቆምክ አይደለም። ስለዚህ ችልጅ ምን ታድርግ? እውነት ምን ታድርግ? እስኪ በዚህ ሰዓት ከአንተ ጋር መሆን ነበረባት። በዚህ ሰዓት አንተ ነበር ከጎና መሆን የነበረባት። እውነት የውጭ ፕሮስ ራሱ ተጀምሮ ከሆነ እውነት ይሁን የሚሄዱ አላማና ፕላን ራሱ እውነት ካላት ይሄ ነገር መሆን አልነበረበትም። ገብቶሃል አይደለ? አንደኛ የማታውቀው ሀገር ነው የምትሄደው። አየሩ አለ፣ ሰው አለ፣ ብዙ ነገሮች ነው አዲስ የሚሆኑባት። ሲቀጥል ደግሞ ሩታም አሁን እሷ እየመሰለት ያለው በቃ ከዚህ አሁን ካለችበት ሲቹዌሽን በቃ ከአሁን ካለችበት ነገር የሆነ አለ አይደለ ነፃ የሚያደርጋት ነገር ነው ይመስግን አይደለም። የሆነ እንዲህ ከሀገር መውጣት የሆነ ሌላ ሀገር መሄድ ማለት በጣም ቀላል አይደለም። በተለይ ልጅን ይዞ በተለይ የሆነ ከቤተሰብ ጋር የለመደ ሰው በተለይ ይሄ ከፋሚሊ ጋር የሆነ አለ አይደለ ዴይ ቱ ዴይ የተያየ የኖረ ሰው የሆነ ከቤተሰብ ርቆ በጣም 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 ይከብዳሉ። ታይ እንደምታስቢው ቀላል አይደለም። ስለዚህ አብርሽ ደግሞ ሁሌ የነካካካት ሁሌ ይሆናል አይደለ የማያድን ቁስል አታርጋት። በቃ ካልፈለጋት ልቅቃት፣ አትያዛት፣ ይሁን ያዝ ልቅቃት አታደርጋት።
እንዴ ከሩታ ጋር መሆን የምትፈልግ ከሆነ በቃ ከእሷ ጋር መሆን የምትፈልግ ከሆነ ከእሷ ጋር ይሁን ያለክን ነገር መቀጠል የምትፈልግ ከሆነ ከሄርሜላ ጋር ያለክን ነገር ወይም ደግሞ እሷን ከሚያናድዳት እሷ ከማትፈልገው ነገር መራቅ በቃ እርግፍ አድርገህ ትተህ አዎ አጥፍቻለሁ፣ ይቅርታ በድዬሻለሁ ብለህ እግሩ ላይ ወድቀህ እንደገና ይቅርታ ጠይቀህ አብረህ መሆን ይችላል። ግን ያን ነገር አንተ ማድረጋችን በቃ ልብ ወደ ሄርሜላ ነው የሸፈተው። ገብቷችኋል እንዴ? አሁን ላይ አንተ ያንን አታደርግም። እርግጠኛ ነኝ ይሄ ይቅርታ ምናምን አትላት። ለምን ከዚህ በፊት አሁን በዛ በ3 ቀን ባሳየች ፍቅርና በሰጠችክ እንክብካቤ እና ባሳየችክ ነገር እኔ ማድረግ እንደምችል ለማሳየት ነው እንጂ አንተ ፈልጌ ካደል ከአንተ ጋር መሆን ፈልጌ አይደለም ስላለችክ፣ ያም ስላለ የሆነ ሽንፈት ነው የሚሰማ። ካሁን ላይ ሩታን ይቅርታ መጠየቅ እንትን አትልም፣ አታስበውም። እና ደግሞ እዚሁ ሀገር መስራት እንደምችል እዚሁ የተሻለ ነገር መኖር እንዳለበት ነው እያስረዳት ያለው። ሩታ እኮ ይህ ነገር እኮ ታውቃለች፣ የተሻለ ነገር እንዳለ ምንም ያጣችሁ ነገር የለም። በጣም ምንም ያጣችሁ ነገር እኮ የለም። እሱ ያጣችሁ ሰላሟን ነው። አንድ ሰው ደግሞ ሰላም ከሌለው በዙሪያው በአለው ኢንቫይሮንመንት ሰላም ካላገኘ እሺ ምንድን ነው ማድረግ ያለበት? ያንን ስፍራ መልቀቅና ከዛ አካባቢ መረቅን ያለበት። ስለዚህ ሩታም እኮ ከራሷ ጋር ታግላ ከራሷ ጋር የሆነ በጣም ብዙ ነገሮችን ታወርዳ እኮ ነው ይህን ነገር የወሰነችው እንጂ ፈልጋ አይደለም። አዎ አገሯ ላይ የተሻለ ነገር እንዳለ እኮ ታውቃለች። ያው አንዳንዴ አብርሽም ይሆናል አይደለ እንደ መካሪም ያደርግሃል። አንዳንዴም ደግሞ ብቻ አላቅም። እኔ በጣም አንዳንዴ ግርም ይለኛል። አብርሃም እኮ በነገርሽ በጣም የዋህ ነው፣ እውነት የዋህ ነው። እኔ ምን እንደያዘው አላቅም እንጂ የዋህነትም አለበት እና እውነት እላችኋለሁ ቤተሰብ እንደው እግዚአብሔር አምላክ ብሎ የልጃችሁ አምላክ እንደው ፈጣሪ እግዚአብሔር ረድቷችሁ አብሮ ቢሆኑ በጣም ደስ ይላል። ግን አብርሃም ጋር ደግሞ እንትን አለ፣ በቃ ይሄ አልሸነፍ ባይነት አለ። እንዴት ነው ቅድም እንዳልኳችሁ የሆነ አንድ ሰው እኮ ለሚፈልገውን ነገር ተሸንፎም ይቅርታ ጠይቆ ለዛ ነገር በቃ ማጣት ስለማይፈልግ ካለ ጥፋቱም ይቅርታ ይጠይቃል። አብርሃም ግን ያንን አያደርግም። በቃ እንዳልኳችሁ ነው። ለምን ወደ ሄርሜላ ነው ልቡ እሱ ያለው። በተለይ ሄርሜላ ከመጣች በኋላ እውነት እላችኋለሁ ልቡን ወደዛ በቃ ወደ እሷ ነው የሸፈተው። ገብቷችኋል? ስለዚህ ይቺ ልጅ ምን ማድረግ አለባት? እታ እኮ ምንም ያጣችሁ ነገር እኮ የለም። ይሄ እኮ የብር ችግር ይሄ አለ አይደለ? የሆነ የማጣት ነገር እኮ አይደለም። እሷ የሆነ የቁስ ይሄ እንደዚህ የነገሮች ማጣት እኮ አይደል? እሷ እኮ የሰላም ማጣት በቃ አይደለ? ሰላሜን አገኘው ብላ ስትቀመጥ ሰላሟን የሚነሳን ነገር አታጣም። ሰው በገዛ ቤቱ ሰላሙን ካጣ፣ በገዛ አካባቢው ላይ ሰላሙን ካጣ ምንድነው ማድረግ ያለበት? ከራሱ ጋር ተማክሮ የሆነ ውሳኔ መወሰኑ። ስለዚህ እሷ ያንን ያደረገችው እና አብርሽዬ በቃ አንተ ሩታ እውነት ማጣት የማትፈልግ ከሆነ ዋጋ ክፈል። ቤተሰቦችን ሽማግሌ ላክ፣ እናትና አባትክን አማክረ፣ ትልቅ ሰዎችን ልከ በቃ አጥፍትሃል፣ እግሯ ላይ ወድቀ በቃ ለልጅ ስትል ዋጋ መክፈል። አዎ አጥፍቻለሁ፣ ባለማወቅ ነው ያጠፋሁት፣ በንዴት ነው። አንዳንዴ ይሄ ወጣትነትም አስቸጋሪ፣ በተለይ ይሄ አሁን ያለህበት እድሜ አስቸጋሪ ነው። ገብቷል? የሆነ ይሄን ለመፍረድ ራሱ በጣም ይከብዳል። ስለዚህ ቢያንስ የሆነ አላደለ ከጥፋት ወይም መክሰት ለመማር ሞክር። የማትፈልጋ እኮ ልጅቷን ያዝ፣ ለቀቅ አታርጋት፣ ልቀቃት፣ ሰላሟን ስጣት። አይ አብሬያት መኖር እፈልጋለሁ ካልክ ደግሞ ዋጋ ክፈል። በቃ ማድረግ ያለብክን ዋጋ ክፈል፣ መስዋዕትነት ክፈል አሉ ትላልቅ ሰዎች አሉ። በተለይ የሩታ ቤተሰቦች በጣም ምርጥና የተማሩ ናቸው። እውነት ብዙ ጊዜ ካያችሁ እንኳን አብረው እንዲሆኑ ነው አብዛኞቹ የሚፈልጉት። ለልጃቸው ሲሉ ዋጋ መክፈል እንዳለባቸው ባለፈው ራሱ እናትየው ሶሻል ሚዲያ ላይ መጥተው እኛ ይህንን እነዚህ ልጆቼን ሳፈራና እዚህ እድሜ እስክደርስ ድረስ በፍቅር ስንኖር ማለት ትዳር ላይ ብዙ ቻሌንጆች አሉ፣ በጣም ብዙ የሚፈጠሩ ችግሮች አሉ። ግን አንቺ ትብስ አንተ ትብስ ተባብለን እርስ በርሳችን ተማክረን እንጂ ሌላ ወገን አስገብተን ወይ ቤተሰብን አስገብተን ወይ ሌላ ሶስተኛ ወገንን አስገብተን አይደለም። እርስ በርሳችን ተመካከር ነው እዚህ ደረጃ ላይ ደረስነው። ስለዚህ እግርና እግር የሚጋጫል። ልጆች እባካችሁ ተስማሙ፣ ጠላት ደስ ሳይበለው ታረቁ ብሎ ራሱ ሲሉ ነበር። ስለዚህ አብርሃም ወንድሜ የምትፈልጋት ከሆነ ማጣት የማትፈልግ ከሆነ ዋጋ ክፈል፣ በቃ ዋጋ ክፈል።
አብረክ ለሞል ለልጅ ክትል ዋጋ መክፈል አለብክ። በዙሪያ የማያስፈልጉ ሰዎችን ከህይወትክ አውጣ። ያንተን ላይፍ የሚኖርልክ አንተና አንተ እና ወይም አብሮክ ያለው አጋር ኬን የምትለው ሰው ነው። እና ቤተሰብ እንግዲህ ሁሌ እንደምላችሁ እኛ አብሮ እንዲሆኑ የምንፈልገው እንግዲህ ባለቤቱ ነው ደግሞ ይህን ሊወስን የሚችለው። የኛ አመለካከት የኛ ፍላጎት ደግሞ አብረው ሆኖ ልጃቸውን በጋራ እንዲያሳድጉ ነው። ቤተሰብ ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ በማድረግ ቤተሰቡ ነው። ወዳችኋለሁ።